ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስና ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በአማራ ክልል ሰሜን ወሎ ዞን ወልዲያ አካባቢና በራያ ቆቦ ጎብዬ ከተማ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ በኃይል እየታፈሱ ወደ ወታደራዊ ማሰልጠኛ መወሰዳቸው ተገለጸ። በአፈሳው የአእምሮ ታማሚ መኖሩ የተገለጸ ሲሆን በዚህ አፈሳ ገንዘብ መክፈል የቻሉ እስከ 70 ሺህ ብር እየከፈሉ እየተለቀቁ መሆኑ ተሰምቷል። ተጨማሪ አለን። የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው መሆኑን ገለጸ። ይህንን መግለጫ ተከትሎ የማህበረሰብ አንቂው ጌታቸው ሽፈራው ታሪካዊ ስህተት ሲል በአጽንኦት የተብራራ ጽሑፍ በማህበራዊ የትስስር ገጹ ላይ አጋርቷል። ሙሉ ዘገባውን አጠናቅረናል። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት የቀሩት ህዝባዊ ወያነ ሓርነት ትግራይ ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሄድ አስታወቀም። እውቅና ለማግኘት በሚል የትግራይን ህዝብ ትግል እንዲኮላሽ አላደርግም ሲልም ገልጿል። ሌላኛው መረጃችን ነው። የኢትዮጵያ ንግድ ባንክ ለመንግስት የልማት ድርጅቶች ባበደረው ገንዘብ ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋል የተባለለትን ከግማሽ ቢሊዮን ብር በላይ መጠን ያለው ከፍተኛ ገንዘብ ድጋፍ ከዓለም ባንክ ሊቀበል መሆኑ ተሰምቷል። በሚቀጥለው ሳምንት ግማሽ የሚሆነው እንደሚቀበልም ተመላክቷል። ዝርዝሩን የምናስደምጣችሁ ይሆናል። በሶማሊያ ሞቃዲሾ በአደን አዲ አውሮፕላን ማረፊያ ዙሪያ ዛሬ ጠዋት 8 የሚደርሱ የሞርታር አረሮች ማረፋቸውና ከጥቃቱ በኋላ የማስጠንቀቂያ ደወል መሰማቱ እየተነገረ ነው። የአልሸባብን መጠናከር ተከትሎ ሶማሊያ በትናንትናው ዕለት አዲስ የመከላከያ ሚኒስቴር መሾሟ ይታወሳል። ተጨማሪ አለን። ወደና የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተደመጡ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ አብን ከአማራ ህዝብና ከቀጠናዊ የሰላም መረጋገጥ እንዲሁም ከኢትዮጵያ ብሔራዊ ጥቅም አንጻር በሻዕቢያ አሁናዊና የትናንትና ዘመን ሁኔታ ላይ ሰፊ ግምገማ አድርጓል ብሏል። በዚህም መሰረት ሻዕቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያዊ የፖለቲካ ማህበረሰብ ህልውና አንጻር በበጎ ሊመዘገብለት የሚያስችል ታሪክ የሌለው ኃይል መሆኑ ይታወቃል ሲል አብን ገልጿል። አሁን ላይም በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋለውን የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር የአጋርነት ዝንባሌ እንዳለው መረጃዎች የሚያሳዩ ሲሆን የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በአገሪቱ ብሔራዊ ጥቅም ላይ ያለመታከት የሚሰራ በመሆኑ ሁሉም ኢትዮጵያዊ አጥብቆ ሊያወግዘውና ሊታገለው ይገባል ሲል የአማራ ብሔራዊ ንቅናቄ ገልጿል። ትናንት ኢትዮጵያ በተዳከመችበት ዘመን ሻዕቢያና ወያኔ መሩ የጣምራ መንግስታት የፖለቲካ መድረኩን በተቆጣጠሩበት ዘመን በተናጠል ስምምነትና በሁለትዮሽ መመሳጠር በሽግግር መንግስት ወቅት የተገንጣይነት አጀንዳውን የኢትዮጵያ ህዝብ ባልተሳተፈበት በቀላሉ እንዲያሳካ ተደርጓል ሲል በዶክተር በለጠ የሚመራው አብን ገልጿል። መግለጫው አስከትሎም ከዚህ ጋር በተያያዘ ፓርቲያችን አብን ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም በላይ ኢትዮጵያ ሀገራችን ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝና ቁርጠኛ ትግልም እንዲደረግበት ይጠይቃል ሲል የአማራ ብሔራዊ ንቅናቄ አብን አስታውቋል። በተያያዘ መረጃ አብን የሰጠውን መግለጫ ተከትሎ የማህበረሰብ አንቂው ጌታቸው ሽፈራው ታሪካዊ ስህተት ሲል በአጽንኦት መልእክቱን በማህበራዊ የትስስር ገጹ አጋርቷል። የማህበረሰብ አንቂው አስከትሎም አብን ከተቋቋመ ጊዜ ጀምሮ ለድርጅቱም ሆነ ለአመራሮቹ በቻልነው መጠን ቆመናል። አመራርና አባላቱ በሐሰት እየከሰሱን ጭምር ፍትጊያውን ወደ ጎን ትተን ማለፍ ብቻ ሳይሆን አብን ላይ ጫና አታብዙበት ብለን ተከራክረናል። በግሌ ይህንን ያደረኩት የተቋቋመ ድርጅት ሁሉ አመራሩ በተሳሳተ ቁጥር የትም እየተጣለ እንደገና መጀመሩን ስለማልደግፍ አብንም በጫናዎች መሃል እንኳን የአማራን አጀንዳ ይዞ የቀረበባቸው በርካታ አጋጣሚዎች ስለነበሩ ነው ብሏል። የአባላትና አመራሩ ከመጀመሪያው ጀምሮ የአማራ ህዝብ እንዲፈረጅ ያደረጉ የሞቅታ ንግግሮች፣ የእርስ በርስ ልፊያዎች የጎዱ ቢሆንም ለዛሬው መግለጫ አማራን በሐሰት ለሚከሱት የተመቸ ጥንቃቄ የጎደለው መግለጫ ሲሰጡ አይቻለው አቅም ሲል ገልጿል። በዚሁ መልእክቱ ላይ ያሰፈራቸውን ነጥቦች እንደሚከተለው አቅርበናቸዋል። አንደኛ፣ የአማራ ህዝብ ወደ ዋና ከተማው አዲስ አበባ መግባት በተከለከለበት እንደምንም የሄደው በአገዛዙ መዋቅር ጭምር እየታገተ ሚሊዮን ብሮችን ክፍል በሚባልበት ኦህዴድ የሚመራውን ጨምሮ በኢትዮጵያ ውስጥ ያሉ ክልሎች ወደ አገርነት ያለመሄዳቸውን ሁኔታ ባልተረጋገጠበት አማራን መንደሩን ሰላም ማድረግ ባልቻለበት ሁኔታ የአገር እውቅና መሰጠትና መንሳት አጀንዳ የሚደረግበት ወቅት አይደለም። አስቸኳይ የአማራም የአብንም አጀንዳም አይደለም ብሏል። ሁለተኛ፣ የኤርትራ የአገርነት ጉዳይ ጥያቄ የሚነሳበት ከሆነም አገሩን አስተዳድራለሁ የሚለው አገዛዝ ጉዳይ እንጂ የአማራ ህዝብም የራሱን ልዩነት በቅጡ መፍታት ያልቻለው የአብን ጉዳይ ማቅመም አይደለም ብሏል። ሶስተኛ፣ የአማራ ህዝብ በቅርብ ከቀለበሳቸው የሐሰት ትርክቶች መካከል አንዱ ተስፋፊ በሚል የተሰጠውና የተጠቃበት መርዘኛ ትርክት ነው። የአማራ ህዝብ ኤርትራውያን በባድመ ጦርነት ምክንያት ከቤት ንብረታቸው ሲፈናቀሉ አማራው በየአቅጣጫው ሀብትና ንብረታቸውን ሳይነካ ቤታቸውን አከራይቶ
ገንዘባቸውን አጠራቅሞ ሰባራ ሰንጣራ ንብረታቸውን ድግስ ደግሶ ያስረከበና ተስፋፊ ወዘተ የሚለውን የሐሰት ትርክት ውሸትነት ያሳየበት ነበር። ህዝብ የሐሰት ትርክትን ባከሸፈበት አብን ድንገት ብቅ ብሎ የአማራን ልሂቅና ህዝብ ተስፋፊ የሚያስመስል ዛሬ ለራሳቸው ጥቅም ሲሉ የአገዛዙ ኃይሎች ዝም ቢሉ እንኳን ነገ ሌላውን አደራጅተው የሐሰት ትርክቱን ነፍስ መዝሪያ የሚያደርጉበትን ታሪካዊ ስህተት ነው የሰራው ብሏል። አራተኛ አብን በመግለጫው ስለ ሰላምና ድርድር አንስቷል። ይህን ያነሳ አካል ለጎረቤት ሀገርም ቢሆን ተመሳሳይ አቋም ማሳየት ነበረበት። ህዝቤ በጦርነት ገፈት ቀማሽ ሆኗል ብሎ የሚያምን ድርጅት ለገዢዎቹ የጦርነት አብሪ የሆነ አጀንዳን ማንሳቱ ታሪካዊ ስህተት ነው። አብን የኤርትራ መንግስት በመሰረታዊ ጥቅሞቻችን ላይ መጥቷል የሚል መረጃ ካለው እንኳን ገለጻው በዚህ መንገድ መሆን አልነበረበትም። ለሌሎች የሰላም ጥሪ እንዳቀረበው የሰላምን መንገድ ማሳየት፣ መውቀስም ካስፈለገ በልክ መሆን ነበረበት። ኤርትራም ሆነ ሌላ ኃይል በአማራው መሰረታዊ ጉዳይ ከመጡ አቋም የሚያዝበት ጉዳይ ቢሆንም በዚህ ልክና ፍጥነት የተሄደበት ግን ስህተት ነው ሲል ገልጿል። አምስተኛ ከታሪካዊ ስህተቶች ባሻገር የኤርትራ ህዝብና መንግስት በቅርብ አብሮን ቆሟል። ከሰላም ስምምነቱ በኋላ ብልጽግናና ትህነግ አማራን፣ ኦርቶዶክስንና ኤርትራን እንምታ ብለው መክረዋል። ነገም ብልጽግናም ሆነ ሌላው ኃይል በዚህ መንገድ ላለመዝመቱ እርግጠኛ መሆን አንችልም። ፖለቲካውን በጥንቃቄ የሚታይ እንጂ በአማራ ህዝብ ስም የእሳት ላንቃ የሚያዝበት አይደለም። የሌሎቹን አጋርነት ወዘተ እያወገዙ ራስም የሌላ አስተኳሽ ሆኖ መቅረቡ ስህተት ነው። ጥንቃቄም ጊዜም የሚታይበት ወቅት ነበር ብሏል። ስድስተኛ በቅርብ የተፈጠረው የኤርትራና የኢትዮጵያ ጉዳይ የብልጽግና አመራሮች አማራውንም አብንን እንደ ድርጅትም ሳያማክሩ በፈለጉት መንገድ ያደረጉት፣ በወደብ ጉዳይም ስምምነት ላይ ተደርሶ መንገድ መስራት ከተጀመረ በኋላ የሚጠቀምበት አማራ ነው በሚል በአገዛዙ የተደናቀፈ ነው። አብን በዚህ ችኮላ የያዘው አቋምም ነገ ምን ሊፈጠር እንደሚችል ሳይታወቅ የተወሰደ ስህተት ነው። አገዛዙ ካለው ባህሪ አንጻር በሰው ልጅ የዘንዶ ቁመት ለክቶ እንደማይመለስ እርግጠኛ በማይኮንበት ሁኔታ መሰል አቋም መያዝ በብዙ መልኩ አክሳሪ ነው ብሏል። ሰባተኛ ባለጊዜ ነን የሚሉ እነ ሌንጮ ለታና ከእስር ቤት ተፈቶ ለአብይ ጠበቃ የሆነው ጀዋር እንኳን የሙሉ ጊዜ ሰዓታቸውን ስርዓትን ለማዳን እያዋሉ በታዩበት ወቅት የኤርትራን ጉዳይ በጥንቃቄ ነው የያዙት። የጌታቸው ረዳ ቡድንም ሆነ የትግራይ ብሔርተኛ የደብረ ጽዮንን ቡድን ከኤርትራ ጋር ግንኙነት መፍጠር እየተቃወመ ያውም የዘር ፍጅት ተፈጽሞብኛል እያለ ለትግራይ አገርነት ኤርትራ ታስጋኛለች እያለ የኤርትራን ህልውና ጉዳይ አብን ባነሳው መጠን አላነሳም ብሏል። ስምንተኛ የአማራ ህዝብ በሚሰቃይበት በዚህ ወቅት አገዛዙ በጓሮ የራሴን አገር መሰረታለሁ በሚልበት እሱ ባይሆን አማራን ባይተዋር ባደረገበት አብን ይህን አጀንዳ በብቸኝነት ሲያነሳ በአማራ ልሂቃን መካከል ልዩነት የሚያሰፋ ህዝብን ግራ የሚያጋባ የድርጅቱን አመራርና አባላት ጭምር የሚለያይ እጅግ የተሳሳተ የችኮላ አቋም ነው የወሰደው ሲል ገልጿል። በዚህ ባስተላለፈው መልእክቱ ላይ አብን ከወሰዳቸው የብስለት አቋሞች ያስያዛቸው አጀንዳዎች አንጻር ይህኛው በበርካቶች ዘንድ ትዝብት ውስጥ የሚከተው እንደመሆኑ ለአማራ ህዝብም ካለው ጉዳት አንጻር አንዳች ማስተካከያ ቢያደርግበት የተሻለ ይሆናል ሲል ጠቁሟል። አክሎም ስክነት በሚጠይቀው በኢትዮጵያና የቀጠናው ፖለቲካ በዚህ መጠን መቻኮል እንደ ድርጅት ብቻ ሳይሆን እንደ ህዝብም በብዙ መልኩ አክሳሪ በመሆኑ ጠባሳውኑ እንዳይቀጥል ማስተካከያ መደረግ ይኖርበታል ብሏል። ሻቢያም ሆነ ማን በጉልህ በአማራ ጥቅም ላይ የሚመጣ ከሆነ አብን ብቻ ሳይሆን አማራና የአማራ ወዳጆች ኤርትራውያንም ጭምር አቋም የሚይዙበት እንጂ እንዲህ አብን ባደረገው መንገድና መጠን በእሽቅድምድም መሆን የሌለበት ነው ሲል ገልጿል። የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል ነው። መንግስታዊው የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል ዝግጅት ላይ መሆኑ ተጠቆመ። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ በግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን ሰፋ ያሉ የኢኮኖሚ ማሻሻያዎችን እንዲደግፍ ያለመ ነው። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትንና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷል። ይህንን ተከትሎ በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩን ቀደም ሲል ለመንግስት የልማት ድርጅት በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋል ተብሏል። የኢትዮጵያ መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያደርግም ተገልጿል። ባለሙያዎች ይህ የዓለም ባንክ ድጋፍ የሀገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነ ይስማማሉ። በአማራ ክልል ሰሜን ወሎ ዞን ወልዲያ አካባቢና በራያ ቆቦ ጎብዬ ከተማ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ጭምር በኃይል እየታፈሱ ወደ አዋሽ አርባ ወታደራዊ ማሰልጠኛ መወሰዳቸውን የዓይን እማኞች ገለጹ። ልጆቻቸው በኃይል ታፍሰው ከተወሰዱባቸው እናቶች አንዷ መሆናቸውን የገለጹት እናት ልጄ የ8ኛ ክፍል ተማሪ ሲሆን ገና 13 ዓመቱ ነው። ሰፈር ውስጥ ከጓደኞቹ ጋር የጨርቅ ኳስ እየተጫወተ ሳለ የመከላከያ ሰራዊት ልብስ የለበሱ ሰዎች የኔን ልጅና አብረውት የነበሩ ሌሎች ጓደኞቹን በኃይል መኪና ላይ ጭነው ይዘዋቸው ሄደዋል ሲሉ ተናግረዋል።
በተመሳሳይ የወልዲያ ከተማ ነዋሪ መሆናቸውን የነገሩንና ስማቸው እንዳይገለጽ ያሳሰቡን እናት ልጄ የአእምሮ በሽተኛ ነው፣ ሰሞኑን ጸበል ይዤው ሰንብቼ ነው ገና የተመለስኩት። ቅዳሜ ጠዋት የመከላከያ ሰራዊት አባላት ሰፈር ውስጥ ገብተው ልጄን ፀሐይ እየሞቀ ያለ ነው ከግቢ ውስጥ አውጥተው የወሰዱት። ልጄ እንኳን ወታደር ሊሆን በአእምሮ ህመም ምክንያት ብቻውን ትምህርት ቤት ደርሶ አይመለስም ሲሉ ተናግረዋል። ቅዳሜ ሚያዝያ 18 2017 ዓ.ም በሰሜን ወሎ ዞን ወልዲያ ከተማና በራያ ቆቦ ጎብያ አካባቢ በኃይል የታፈሱ ወጣቶች በሐራ በኩል ወደ አዋሽ አርባ በሚወስደው መንገድ በመከላከያ ተሽከርካሪ ተጭነው መወሰዳቸውን የዓይን እማኞች ተናግረዋል። ከአማራ ክልል በተጨማሪ በኦሮሚያ ክልል አዳማ ከተማ ባለፉት ጥቂት ቀናት ከዚህ በፊት ታይቶ በማይታወቅ በተባለ ደረጃ ወጣቶች እየታፈሱ እንደነበረ መዘገቡ ይታወሳል። በአዳማ ለመከላከያ ሰራዊት አባልነት በሚል እየተካሄደ ባለው በዚህ አፈሳ መሃል ገንዘብ መክፈል እየቻሉ እስከ 70 ሺህ ብር እየከፈሉ እየተለቀቁ መሆኑም ታውቋል። መክፈል ያልቻሉት በአብዛኛው በከተማ ውስጥ በሚገኙ መጋዘኖች ተይዘው ይገኛሉ። ከግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታወቀም። ህጋዊ እውቅናን አለመመለስ በስምምነቱ ላይ አደገኛ መዘዝ ያስከትላል ብሏል። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት የቀሩት ህዝባዊ ወያነ ሓርነት ትግራይ ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሄድ አስታወቀም። ፓርቲው ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓነልና ዓለም አቀፉ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። የካቲት 6 ቀን 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ህወሓት ጠቅላላ ጉባኤ ማድረግን ጨምሮ በህግ የተጣለበትን ግዴታዎች ባለመወጣቱ ለ3 ወራት ከፖለቲካዊ እንቅስቃሴ መታገዱንና ፓርቲው በ3 ወራት የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረዝ መወሰኑ ይታወቃል። ቦርዱ ፓርቲው እንዲያከናውነው ያስቀመጣቸውን ትዕዛዞች እስካሁን ለመፈጸም ምንም አይነት እንቅስቃሴ እያደረገ የማይታየው ህወሓት በተደጋጋሚ ባወጣቸው መግለጫዎች በምርጫ ቦርድ የተሰጠው እውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ሲል መግለጹ ይታወሳል። ህወሓት ባሳለፍነው ሳምንት መገባደጃ ባወጣው መግለጫ በፌዴራል መንግስቱ የተሰረዘው እውቅናዬ በፕሪቶሪያ ከሰላም ስምምነቱ ጋር ተመልሷል። ለሰላም ካለን ፍላጎት በመነሳት የድርጅታችን እውቅና በይፋ እንዲመለስ ለማድረግ ነው ከፌዴራል መንግስት ጋር በተደጋጋሚ ስንነጋገር የነበረው ብሏል። የፌዴራል መንግስት ከፕሪቶሪያው ስምምነት ውጪ በሆነ መንገድ በምርጫ ቦርድ በኩል ህወሓትን እንደ አዲስ እንዲመዘገብ ለማድረግ አዋጆችንና መግለጫዎችን እያወጣ ነው ሲል ኮንኗል። በፌዴራል መንግስት እየተደረገ ያለው የፕሪቶሪያ ስምምነትን የሚጥስ አካሄድን በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወቀው መግለጫው ፓኔሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓኔሉ ስብሰባ ተጠናቆ እንዲቆይ ሀሳብ ሰጥቶበታል ብሏል። ነገር ግን ፓኔሉ እስካሁን ባለመሰብሰቡ በአጠቃላይ የስምምነቱ አፈጻጸምንም ሆነ የሚታዩ ጥሰቶችን መገምገም አለመቻሉን አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲያችንን ህወሓትን የማይመለከቱ አዋጆችን በመጥቀስ መግለጫ በማውጣት ተጠምዷል ሲል የኮነነው መግለጫው በተደጋጋሚ እንደገለጽኩት እውቅና ለማግኘት በሚል የትግራይን ህዝብ ትግል እንዲኮላሽ አላደርግም ብሏል። የፌዴራል መንግስት ከፕሪቶሪያ ስምምነት ይወጡና በምርጫ ቦርድ በኩል መግለጫዎች ከመስጠት እንዲቆጠብ የጠየቀው ህወሓት ለስምምነቱ መፈጸም በሚጠቅም መልኩ የሰረዘውን የፓርቲውን ህልውና ሊመልስ ይገባል ሲል አሳስቧል። በትግራይ ሰሜናዊ ምዕራብ ዞን ሰየምቲ አዲያቦ ወረዳ ቀበሌ አዲ ኸልተ ደብረ መንደር በሚገኝ ማይገን ተብሎ በሚጠራው ወንዝ ሰውነታቸውን ሊታጠቡ የገቡ 3 ህጻናት ህይወታቸው ተቀጥፏል። እድሜያቸው ከ5 እስከ 8 የሆኑ ህጻናት አስከሬናቸው ከ1 ቀን ተኩል በኋላ ነው የተገኘው ሲሉ ነዋሪዎች አስታወቁ። ከሟቾቹ 2 ወንድማማቾች ሲሆኑ አንደኛው የአክስታቸው ልጅ ነው። 3ቱ የደብረ መንደር ተወላጅ ህጻናት ሚያዝያ 17 ቀን 2017 ዓ.ም ረፋድ ላይ ነው ሰውነታቸውን ለመታጠብ በወንዙ ከሚገኙት የውሃ ጉድጓዶች ወደ አንዱ ቢያቀኑም በህይወት ሊወጡ አልቻሉም። በወንዙ ውስጥ ከሚገኘው የውሃ ጉድጓድ ለ1 ቀን ተኩል አስክሬናቸው ሊገኝ እንዳልቻለ ነዋሪዎች ተናግረዋል። ነዋሪዎቹ በሰጡት ቃል እድሜያቸው ከ5 እስከ 8 የሆኑት እነዚህ ህጻናት አስክሬናቸው የተገኘው ከ1 ቀን ተኩል በኋላ ነው። የቀብር ስነ ስርዓታቸው ሚያዝያ 18 ቀን 2017 ዓ.ም ተፈጽሟል። በወንዙ ከአሁን በፊትም ተመሳሳይ አሳዛኝ አደጋ ተከስቶ እንደነበረ ነዋሪዎች የገለጹ ሲሆን ወላጆች መተኪያ የሌላቸው ህጻናት ልጆችን ውሎ መከታተል እንደሚገባ ተጠቁሟል። የሶማሊያው ፕሬዝዳንት ልጃቸውን የግል ጠባቂያቸው ኃላፊ አድርገው ሾሙ። ሶማሊያ ጋርዲያን ጋዜጣ እንደዘገበው ፕሬዝዳንት ሐሰን ሼክ መሐሙድ የግል ጠባቂዎቻቸው ኃላፊ ያደረጉት አብዱልፈታህ ሐሰን ሼክ የተባለውን ልጃቸውን ነው። ቀደም ሲል በዚህ ቦታ ኃላፊ የነበረው ማስላህ መሐመድ የቤተ መንግስቱን ጥበቃ እንዲመራ መመደቡንም አስረድቷል። ፕሬዝዳንቱ ይህንን ውሳኔ ለማስተላለፍ የተገደዱት በቅርቡ በአልሸባብ ታጣቂዎች የተደረገባቸውን ግድያ ተከትሎ መሆኑን የገለጸው ዘገባው ይህም በጥበቃዎቻቸው ላይ መተማመን እንደተሳናቸው የሚያሳይ መሆኑን አስታውቋል። የፕሬዝዳንቱ ልጅ
አብዱል ፈታህ የሶማሊያን ጦር ኃይል የተቀላቀለው እሳቸው ፕሬዝዳንት ከሆኑ በኋላ በቅርቡ መሆኑን የጠቆመው ዘገባው አሁን በሚሄዱበት ሁሉ የግል ጠባቂዎቻቸውን በመምራት እንደሚከተላቸው አስረድቷል። ፕሬዝዳንቱ ከዚህ ቀደም ሴት ልጃቸውን በውጭ ጉዳይ ሚኒስቴር ውስጥ ከፍተኛ ባለስልጣን እንድትሆን መሾማቸው ከፍተኛ ተቃውሞ አስነስቶባቸው እንደነበረም አውስቷል። በተያያዘ ዜና በሶማሊያ ሞቃዲሾ በአደን አዲ አውሮፕላን ማረፊያ ዙሪያ ዛሬ ጠዋት 8 የሚደርሱ የሞርታር አረሮች አርፈዋል። ከጥቃቱ በኋላ የማስጠንቀቂያ ደወል ተሰምቷል። የሶማሊያ መንግስት የጸጥታ ባለስልጣናት በጥቃቱ የደረሰውን ጉዳት በተመለከተ እስካሁን ሪፖርት አላወጡም። አልሸባብ መጠናከሩን ተከትሎ ሶማሊያ በትናንትናው ዕለት አዲስ የመከላከያ ሚኒስቴር መሾሟ ይታወሳል።